ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን እንደምን አድራችኋል። ከአማራ ሚዲያ ኮርፖሬሽን አማራ ቴሌቪዥን የማለዳው ሰዓት ዜናችን ተጀምሯል። አብራችሁን ቆዩ። ሀብታሙ ማባውነኝ ወደ ቀዳሚ ዘገባ አልፋለሁ። ሀገርን ከመበታተን ለመታደግ ከጠላት ጋር አንገት ለአንገት ተናንቀው ጠላትን ሲያንበረክኩ መስዋዕት የሆኑ ጀግኖች ጥለውት ያለፉትን ሀገራዊ አደራ መላው የኢትዮጵያ ሕዝብ በአግባቡ ሊወጣ እንደሚገባው ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር አቶ ደመቀ መኮንን አሳሰቡ። ምክትል ጠቅላይ ሚኒስትሩ ከወልዲያ ከተማ የሃይማኖት አባቶችና የህዝብ ወኪሎች ጋር ተወያይተዋል። በውይይቱ ላይ የተገኙት የሰሜን ወሎ፣ የደቡብ ወሎና በአማራ ክልል የኦሮሞ ብሔረሰብ አስተዳደር ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ኤርሚያስ አሸባሪው የትግራይ ዘራፊ ቡድን በወልዲያ ከተማ ከፍተኛ ውድመት አድርሷል ብለዋል። ሲስተማቸው በጣም ከባድ ነው። የመጀመሪያ እንደገቡ የማረጋጋት ስራ ሰሩ። ህዝቡ ያው እንታረዳለን እንቆሳቆላለን ብሎ ነው ይጠብቅ የነበረው። እኛ ከእናንተ ጋር ችግር የለብንም ከመንግስት ጋር ነው ስርዓቱን ነው እንጂ እናቶቻችን ሲልኩን አንድም ህዝብ እንድንጎዳ አላኩንም አሉ። አረጋጉት። ካረጋጉት በኋላ ምን ተሰማችሁ አሉ። ህዝቡ ትገሉን ነበር እንዲህ ታድን ነበር ብለን ጠብቀን ነበር ለካ እንደዚህ ናችሁ ብሎ ምስክርነቱን ሰጠ። ይሄንን ያው ለሚዲያ ፍጆታ ካዋሉ በኋላ ከዛ በኋላ ሁሉም ተቋማት አልቀሩ። ሁሉንም ተቋማት ይጠቅሙናል ያሏቸውን አደረጃጀታቸው በጣም በሚገርም ሁኔታ የባለሙያው አለ ሊስት የሚያደርገው አለ እያንዳንዷን ተቋም ያው አለውት ይሄን አይነት ወሰዱ። ከዛ በኋላ መግደሉ ጀመረ። የሴት መድፈሩ ቀጠለ። መድፈራቸው ባላነሰ እንደገና የደፈሯቸው ሴቶች በጥይት እምቢ ያሏቸውን የጮባቸውን ልጆች የትግራይ ዘራፊ ቡድን አባላት የአብነት ተማሪዎችን በመግደል አረመኔያዊ ባህሪውን አሳይቷል ነው ያሉት ብፁዕነታቸው። እንደው አሁን የቆሎ ትምህርት ቤት የምትሉት እናንተ እኛም ይሄ የአብነት ትምህርት ቤት የምንለው አሁን የዛ ተማሪዎች ምን አይነት ርዕዮተ ዓለም እንዳሉ አሁን አያውቁም። በዓለም ሲኖሩ በዓለም እያሉ ከዓለም የተገለሉ ናቸው። የትምህርቱ ስርዓት ይለያል። አሁን ማን ነው መሪው? ምን አይነት ፖለቲከኛ አለ? ምን አይነት ፓርቲ አለ ብንል አሁን የአብነት ተማሪ አይነግረንም፣ አያውቅም። እነሱን ነው መጀመሪያ የመጡት። የወልዲያ ህዝብና የሃይማኖት አባቶች የሽብር ቡድኑን ተጋፍጠው የኢትዮጵያን ህዝብ የሚያኮራ ጀብድ በመፈጸማቸው ምስጋና ይገባቸዋል ሲሉ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትሩ አቶ ደመቀ መኮንን ተናግረዋል። ሁሉንም ይዞ የመጥፋት የጭካኔ ዘመቻ ይሄን ለመቋቋም በ5 ወር የቆያችሁት ገድልና ሴት ሊባዛ በሁሉም የኢትዮጵያ አካባቢ ይራባ ይገባዋል። ለመንግስት ትልቅ አቅምና ኩራት ናቸው። በዚህ ጊዜ የተፈተነ ለመጪው ዘመን የተሻለ ሆኖ ለመቆም ትልቅ አቅምና ጉልበት ይሆናል። ይህን ይዘን ወደፊት እንራመዳለን። የኢትዮጵያ ህዝብ የሚኮራበት ጀግንነት፣ አመራርና ተግባቦት፣ የሃይማኖት መሪነት ሚና ተጫውታችኋል። እናመሰግናችኋለን። የሽብር ቡድኑ በወልዲያና አካባቢው ያደረሰውን ከፍተኛ ውድመት በተቻለ መጠን መልሶ ለማቋቋም በትኩረት ይሰራል ብለዋል ምክትል ጠቅላይ ሚኒስትሩ። ህዝባችን በአጠቃላይ ለሰራዊታችን ለሁሉም የጸጥታ አካላት በእናንተ የውስጥ አርበኝነት እና የውስጥ ደጀንነት በሰራቸው ስራ እዚህ ላይ ደርሰናል። ሁሉንም የተፈጸሙ ጉዳዮች የተሰወሩ ዜጎች ህይወታቸውን ያጡ የወደመ ንብረት ሁሉም ተለቅሞና ተለይቶ የመልሶ ማቋቋም የሚዳሰሰውና የማይዳሰሰው ጉዳት እንዴት ያገግም እንዴት ወደ ተሻለ ሁኔታ ይምጣ የሚለው ከፍተኛ ርብርብና ጥረት ይጠይቃል። በዛ ዙሪያ ነው አሁን እየተሰራ ያለው።
በሰሜን ወሎ ዞን የሮቢት ከተማ ነዋሪዎች ለጀግናው የወገን ጥምር ጦር የጀግና አቀባበል አድርገዋል። አሸባሪው የትግራይ ወራሪ ቡድን በአካባቢ ከፍተኛ ጉዳት ማድረሱንም ነዋሪዎቹ ተናግረዋል። ኤልያስ ፈጠነ በስፍራው ተገኝቶ ተከታዩ ዘገባ አድርሶናል። የሀገር መከላከያ ሰራዊት የአማራ ልዩ ኃይል ሚሊሻና የአማራ ፋኖ በጋራ በቅንጅት በጠላት ላይ ጠንካራ በትራቸውን ማሳረፋቸውን ተከትሎ ወደ ቆቦ እየገሰገስን እንገኛለን። አሁን ሮቢት ከተማ ላይ ነው ያለነው። የሮቢት ከተማ ህዝብ ከዚህ ገጀራ በምንመለከተው መንገድ ወጥቶ የጀግና አቀባበል እያደረገ ነው የሚገኘው። ጁንታ ገሎና ነኛል ብዙ ቃና የወሰደብን ስለዚህ ደስ ብሎና መከላከያ በመግባቱ ደስ ብሎና ብር ተወስዶብኛል። መጥቶ መሳቢያው 5000 ብር ወስዶብኛል። ግን እንደተወሰደብኝ አልቆጥረውም። ደስ ብሎኛል አሁን በመምጣታቸው። የራያ ቆቦ ከተማ ሮቢት ከተማ ነፃነቷን አውጃለች። ያው እንግዲህ እኛም ካሁን በኋላ ወጣቱም ከመከላከያ ጎን ሆነን ሰላማችንን የምናስከብር ሀገራችንን የምንጠብቅ መሆኑን አስረግጬ እናገራለሁ። በጣም ደስ ብሎናል። በጣም ደስ ብሎናል። የሮቢት ከተማ ነዋሪዎች የሀገር መከላከያ ሰራዊት የአማራ ልዩ ኃይል ፋኖና ሚሊሻው ወደ ቆቦ እየገሰገሰ በመሆኑ ደስታቸውን እየገለጹ ነው የሚገኙት። የአማራ ሚዲያ ኮርፖሬሽንም በቀጣይ የሚደረጉ የድል ዘገባዎችን ወደ እናንተ የሚያደርስ ነው የሚሆነው። በተመሳሳይ ጀግናው የወገን ጥምር ጦር ቆቦ ከተማ ሲገባም በከተማዋ ነዋሪዎች ደማቅ አቀባበል ተደርጎለታል። ሰራዊቱ አካባቢውን በመቆጣጠሩ ደስተኞች መሆናቸውንም የከተማዋ ነዋሪዎች ተናግረዋል። ኤልያስ ፈጠነ ከቆቦ ከተማ ተከታዩን ዘገባ አድርሶናል። የሀገር መከላከያ ሰራዊት የአማራ ልዩ ኃይል ፋኖና የአማራ ህዝባዊ ሰራዊት በጋራ በቅንጅት አሁን ወደ ቆቦ ከተማ እየገቡ ነው የሚገኙት። ቆቦ ከተማ ከፊት ለፊታችን በአጭር ርቀት ውስጥ ትገኛለች። ህዝቡ በሚገርም የአቀባበል ስሜት ለሀገር መከላከያ ሰራዊትና ለልዩ ኃይሉ ደጀንነቱን እያሳየ ነው የሚገኘው። ፋኖ እያለፈ ይገኛል። ልዩ ኃይሉ፣ የአማራ ሚሊሻ እንዲሁም ደግሞ የሀገር መከላከያ ሰራዊት በቅንጅት ነው ወደ ቆቦ እየገቡ የሚገኙት። ቆቦ ላይ ያለውን እውነት ወደ እናንተ እናደርሳለን። የአማራ ሚዲያ ኮርፖሬሽን ቆቦ ከተማ ላይ ተገኝቷል። የቆቦ ከተማ ወጣቶች የሀገር መከላከያ ሰራዊት ለአማራ ልዩ ኃይልና ለፋኖ ደማቅ አቀባበል እያደረጉ ነው የሚገኙት። ቆቦ የቆቦ ከተማ ነዋሪዎች ጣታቸው በጣም ከፍተኛ ነው። በጣም ከፍተኛ ስሜት ውስጥ ገብተው ጭፈራ እየጨፈሩ ነው የሚገኙት። በጣም ከፍተኛ ደስታ ውስጥ ነው የሚገኙት። ቆቦና አካባቢዋ ዛሬ ነፃነቷን ማግኘቷን ተከትሎ ከፍተኛ ደስታ ውስጥ ገብተው ስሜታቸውን እየገለጹ ነው የሚገኙት። የማህበረሰቡ ስሜት ግን ለመግለጽ በሚያስቸግር ሁኔታ ከፍተኛ የደስታ ስሜት ውስጥ ሆነው ነው ለሀገር መከላከያ ሰራዊቱ አቀባበል እያደረጉ የሚገኙት። የሀገር መከላከያ ሰራዊቱም ወደፊት እየገሰገሰ ይገኛል። በጣም እንኳን ደስ አለን። በጣም እጅግ ደስ አለኝ። ስሜቴ ከምንም በላይ ነው። ከዚህ ለ5 ወር ያክል በምጥ ውስጥ የነበርነው ታፍነን የነበርነው ታፍነን መከራ ስናየ ነው የነበርነው እና አሁን እጅግ በጣም ነው ደስ ያለኝ። ከምንም በላይ እጅግ በጣም ስሜቴ እንዴት መግለጽ እንደምችል አላውቅም። እኔም አዲስ እንደተወለድኩ ነው ዛሬ ደስ ያለኝ። በጣም 5 ወር ሙሉ ታፍነን ተሰቃይተን ነበር። አሁን ግን በጣም ደስ ብሎኛል መከላከያ በመግባት። በጅቷ ባሸባሪ ጁንታ ብር የተመነጨቅን የተሰቃየን እየተገደልን ደስተኛ ነን። ሁላችንም ደስተኛ ብቻ ነው። ይሄ ውስጥ ገቡ ቀብር ለፍን ያለው እዚህ በጅምላ ቀብር በጣም ብዙ ብዛት አላቸው። በጣም ደስ ብሎናል።
ወጥተን በዛ ስናባላ መከላከያ በላን ነው በዛው ወጣና እያበላን ውለናል። አሁን ህዝቡ ደስታ ነው እንጂ መከላከያው ይጠግባ ምግብ ይበላል። ሰው ይታወቃል። በዚህ ደስ ብሎናል በጣም ቆቦ ከተማና አካባቢው ሙሉ በሙሉ ነፃ መውጣቱን ተከትሎ የደስታ ተኩስ እየተተኮሰ ነው የሚገኘው የሀገር መከላከያ ሰራዊት ወደዚህ ሲገባ ጀግናው የሀገር መከላከያ ሰራዊት የአማራ ልዩ ኃይልና ፋኖ ወደፊት መገስገሳቸውን ቀጥለዋል። የአማራ ሚዲያ ኮርፖሬሽንም ቆቦ ከተማ ተገኝቶ የድል ዜናው እንዳበሰረ ሁሉ ሌሎች ወደፊት የሚደረጉ የድል ዘገባዎችን ወደ እናንተ የምናደርስ ይሆናል። ኤልያስ ፈጠነ ነኝ ከቆቦ። አሸባሪው የትግራይ ወራሪ ቡድን በኩታበር ወረዳ በመንግስት ተቋማትና በግለሰብ ሀብት ላይ ውድመት አድርሷል። ቡድኑ ሰብአዊና ቁሳዊ ጉዳት ቢያደርስም የኩታበር አካባቢ ህዝብ ከወገን ጥምር ጦር ጋር በፈጸሙ ተጋድሎ ከፍተኛ ኪሳራም ደርሶበታል። አብዮት ከፋለ አሸባሪውና ወራሪው ቡድን ከፍተኛ ውድመት ከፈጸመባቸው አካባቢዎች መካከል የደቡብ ወሎ ዞን ኩታበር ወረዳ አንዱ ነው። በዚህ ወረዳ አሁን የምንገኝበትን የኩታበር ጤና ጣቢያን ጨምሮ የተለያዩ ሴክተር መስሪያ ቤቶችን አውድሟል። በዚህ በምንመለከተው መልኩ የጤና ጣቢያውን የሕክምና ቁሳቁሶች ዘርፏል። የቀሩትን ደግሞ አውድሟቸው ሂዷል። በተለይም የህዝብ አገልግሎት ሰጪ ተቋማት ላይ ያነጣጠረ ጥቃትን ፈጽሟል። እዚህ መድኃኒት ክፍል ብቻ ከ3 ሚሊዮን በላይ የነበረ መድኃኒት ያከማቸ ነው። በዚህ መልክ አገልግሎት የሚሰጠውን ወስደው አገልግሎት የማይሰጠውን ደግሞ በዚህ መልኩ አውድመውት ሂደዋል ማለት ነው። ይሄ ጤና ጣቢያ እንደሚታወቀው በክልል ደረጃም በዞን ደረጃ ታይቷል። በትራንስፎርሜሽን አጀንዳ ሞዴል የሚባል ጤና ጣቢያ ነበር። አልትራሳውንድ በጤና ጣቢያ ደረጃ አሁን የመጣ ኢኒሼቲቭ ነው። እሱን ገዝተን ነበረ። ሲቢሲ ማሽን ገዝተን ነበረ። ሌሎች ኬሚስትሪ ማሽኖች ሁላ ነበረን በጤና ጣቢያ ደረጃ። ያው ወድሟል ማለት ነው። የለም ወስደውታል ማለት ነው። ከኩታበር ጤና ጣቢያ በተጨማሪ በወረዳው የመንግስትና ህዝብ ተቋማት በግለሰቦች ንብረት በአርሶ አደሩ ሰብል ላይ ውድመት አድርሷል። በንጹሃን ላይ ግድያ፣ አስገድዶ መድፈርና ሌሎችም ኢሰብአዊ ድርጊቶችን ፈጽመዋል። አቶ ሸቱ ይመር የኩታበር ወረዳ አስተዳደር ጽህፈት ቤት ኃላፊ፣ ኩታበር ወረዳ ላይ እንግዲህ ሙሉ በሙሉ ንብረቶች፣ የሴክተር ንብረቶች፣ የመንግስት የግለሰብ ተቋሞች ሙሉ በሙሉ የወደሙበት ሁኔታ ነው። ደግመው እንዳያንሰራሩ በሚመስል መልኩ በተለይ መረጃ የማጥፋት ኮምፒውተር፣ ፕሪንተር፣ እነዚህ ኤሌክትሮኒክሶችን በሙሉ ትምህርት ቤቶችን ጭምር በከተማ ውስጥ ያሉትን ሙሉ በሙሉ የማውደምና የማጥፋት በወረረባቸውም የገጠር ቀበሌዎች በተመሳሳይ በተለይ የመንግስት ተቋሞች ደግመው እንዳያገለግሉ ሙሉ በሙሉ የማክሰር እና የማውደም ስራ ሰርቷል። በዛው ትይዩ የግለሰብ ቤቶችን እስከ ማቃጠል አርሶ አደሩንም በቤቱ እየሄደ ያለውን ስልክ፣ ጥሬ ገንዘብ፣ በሬውን፣ በጉን፣ ፍየሉን እያረደ በመብላት ሙሉ በሙሉ ኪሳራ ላይ ጥሎት ነው የሄደው። በዛው ትይዩ አርሶ አደሩ ሰብል ሙሉ በሙሉ በከባድ መሳሪያ በመረጋገጥ የወደመበት ወረዳ ነው። ኩታበር ወረዳና አካባቢው ከ15 ቀናት በላይ በዘለቀው ጦርነት የኩታበር የደሴና አካባቢው ወጣቶችና ህዝብ ከጥምር ኃይሉ ጋር በቅንጅት ታሪካዊ ጀግንነትና ተጋድሎ የፈጸሙበት የጠላት ኃይል ከፍተኛ ኪሳራና ሽንፈት የተከናነበበት መሆኑንም ነዋሪዎቹ ገልጸዋል። ደሴን እስከሚቆጣጠርበት ሰዓት በነበረው ከፍተኛ የሆነ ወደ 15 ቀን የሚጠጋ አካባቢ ውጊያ ተካሂዷል። እውነት ለመናገር እዚህ አካባቢ ላይ በተደረገው ውጊያ ከፍተኛ የሆነ ሰብአዊና ቁሳዊ ኪሳራም ጥላት ደርሶበታል። የአካባቢው ማህበረሰብ፣ የአካባቢው ወጣት፣ የኩታበር ወረዳ ነዋሪዎች በሙሉ በሚባል ደረጃ ከፍተኛ የሆነ ከጥምር ጦሩ ጋር ወጣታችን የከፈለው መስዋዕትነት፣ ህብረተሰቡ የከፈለው መስዋዕትነት በጣም በጉልህ የሚጠቀስ ነው። ጠላትን በዛ ልክ ኪሳራ የደረሰበት ሁኔታ ነው ያለው። ወጣቱና ህብረተሰቡ እጅግ ተጋድሎ ያደረገ ንብረቶች ቢወድሙም ህብረተሰቡ ግን ወራሪውን ለማስወጣት ብዙ ጥረት ያደረገበት በግንባር በመዋጋትም ደጀን በመሆን ስንቅ በማቀበል ትጥቆችን በማቀበል ቁስለኞችን በማንሳት ወጣቶች፣ የሃይማኖት መሪዎች እያስተባበሩ መሪዎች ከፊት የሆኑ ብዙ ስራ ተሰርቶበታል። የወሎ ህዝብ በተጋድሎውና ጀግንነቱ ኮርቶ በቁጭት ለበለጠ ስራ ይነሳል እንጂ ለጠላት አንገቱን አይደፋም ያሉት አቶ ሸቱ ይመር የኩታበር ወረዳ ህዝብ መደበኛ ህይወቱን አጠናክሮ ቀጥሏል። የህዝብ አገልግሎት ሰጪ ተቋማትም ወደ መደበኛ ስራቸው እየገቡ ነው ይላሉ። ጤና ጣቢያዎችን አጽድተን ባለው አገልግሎት ለመጀመር
የመንግስት ተቋሞች ስራ ለመጀመር የራሳቸውን ዝግጅት አድርገው የንብረት ልየታ የወደመውን ያልወደመውን የመለየት ስራ ተሰርቷል። የመንግስት ሰራተኞችም ወደ ስራቸው ለመግባት ጅመራ ላይ ናቸው። ያው ስራውን እየጀመርን ያለንበት ሁኔታ ነው። ስራችን እንቀጥላለን። የአማራ ሚዲያ ኮርፖሬሽን የጋዜጠኞች ቡድን ምልከታ ባደረገባቸው የወረዳው ሁሉም ሴክተር ተቋማት የመሆነኛ አምባና የኩታበር አጠቃላይ ሁለተኛ ደረጃ ትምህርት ቤቶችና በኩታበር ጤና ጣቢያ ከፍተኛ ዘረፋና ውድመት በአሸባሪ ቡድኑ መፈጸሙን ታዝበዋል። አሸባሪው የትግራይ ወራሪ ቡድን በደሴ ከተማ በቆየባቸው ጊዜያት በበርካታ የመንግስት ተቋማት ላይ ከፍተኛ ውድመት አድርሷል። በሽብር ቡድኑ ከወደሙ ተቋማት መካከል አለ በጅምላ ደሴ ቅርንጫፍና የጦሳ ሬዲዮ ጣቢያ ይገኙበታል። ከደራሊ የሚገኘው በደሴ ከተማ አለ በጅምላ መጋዘን ውስጥ ነው። አለ በጅምላ ከ2008 ጀምሮ ለደሴ ከተማና አካባቢው ማህበረሰብ ገበያ ለመረጋጋት የፍጆታ ሸቀጦችን በተመጣጣኝ ዋጋ ለነዋሪው ሲያቀርብ ቆይቷል። የትግራይ ወራሪ ቡድን ደሴ ከተማን በተቆጣጠረበት ዕለት ከፍተኛ ውድመት ካደረሰባቸው ቦታዎች አንዱ ይህ አለ በጅምላ መጋዘን ነው። እንደምትመለከቱት ሙሉ የመጋዘኑ መደርደሪያዎች የነበራቸው ሸቀጥ በትግራይ ወራሪ ቡድን ተወስዶ ባዷቸውን ቀርተዋል። ይሄ ተቋም በስድስት ካቴጎሪዎች ተከፍሎ ከፍተኛ የሆነ ሸቀጦችን ለምግብ እና ለንጽህና አገልግሎት የሚውሉ እንዲሁም ለጽህፈት አገልግሎት የሚውሉ እያቀረበ የነበረ ተቋም ነው። በኮሞዲቲ፣ በግሮሰሪ፣ በሆም ኬር፣ ፐርሰናል ኬር፣ ስቴሽነሪ እና ስዊት ኤንድ ስናክ በእነዚህ ካቴጎሪዎች በርካታ የሆኑ እቃዎችን እያመጣን ላለፉት 6 ዓመታት ሲሰራ የነበረ ተቋም ነው። አሸባሪው ህወሓት ወይም የጁንታው ኃይል በሁሉም ከተሞች እንዳደረሰው ሁሉ እኛ ተቋም ላይ ደግሞ ከፍተኛ የሚባል ኪሳራ አድርሷል። ይሄም ኪሳራ በብር ደረጃ ስንተምነው ከ80 ሚሊዮን ብር በላይ የሚያወጣ ጉዳት ደርሶብናል። የደረሰውን ውድመት ከያዝን በኋላ በከፍተኛ ኮሚትመንት የሪስቶሬሽን ፕላን እየተዘጋጀ ስለሆነ በከፍተኛ ደረጃ መልሰን የነበረውን ስቶክ ሞልተን ያለብንን የገበያ ጉድለት አሁንም ማህበረሰባችን እንዳይቸገር ምርቶችም አብረው ተከትለው መጥተው ማህበረሰቡ ላይ የሚደርስበትን የኢኮኖሚ ጫና ለማሳጠር ከፍተኛ የሆነ ስራ እየተሰራ ነው። በዋና መስሪያ ቤት ደረጃ የደሴ ጦሳ ሬዲዮ ጣቢያ በ1974 ዓ.ም ነበር የተጀመረው። ዋና አገልግሎቱም የትምህርት ጥራትን ለማረጋገጥና ተደራሽነትን ለማስፋት ከ1974 ጀምሮ የተቀረጹ የትምህርት ፕሮግራሞችን በሬዲዮ ለአድማጮች ለተማሪዎች ያደርስ ነበር። አሁን ላይ ግን ዘራፊውና ወራሪው የህወሓት የትግራይ የዘራፊዎች ቡድን ደሴ ከተማን በተቆጣጠረበት ወቅት እንደምትመለከቱት ይህን ቢሮ ከጥቅም ውጭ አድርጎታል። እስከ 80 ሚሊዮን ብር ውድመት ደርሷል ብሎ መናገር ይቻላል። ጄኔሬተሩን አይተዋል እንዴት እንዳደረጉት ውጭ ላይ ቀረጻ ስቱዲዮ ምንጣፉ አልቀረም ፈርሷል። እኒህን ሲጨምር በኔ ግምት እንደው በትንሹ 80 ሚሊዮን ብር ይሆናል ብዬ ገምታለሁ። ለምን አዲስ ትራንስሚተር ለመግዛት እቅር ተይዞ ጨረታ ወጥቶ ነበር። ዝም ብዬ ከምንም ተነስቼ አይደለምና 60 ሚሊዮን ብር ነው አምና የመጣው አሸናፊ ሆኖ። ይህ እጄ ላይ የምትመለከቱት እቃ የሲዲ ማጫወቻ ወይም ሲዲ ፕሌየር ነው። የተቀረጹ የትምህርት ፕሮግራሞች በሲዲ ተቀርጸው በዚህ መልኩ ነበረ እዚህ ውስጥ ገብተው ለተማሪዎች እንዲሰራጭ የሚደረገው። ነገር ግን በምትመለከቱት መልኩ የሽብር ቡድኑ እዚህ ቢሮ ውስጥ በመግባት ይህንን መሰል እቃዎችን በመሰባበር ከጥቅም ውጭ አድርጓቸዋል። ኤሌክትሪክን ስቴፕ አፕ ኤንድ ስቴፕ ዳውን አድርጎ ለመላክ የሚችል ስሪ ፌዝ ሬጉሌተር ነበረን። ሬጉሌተሩ ይሄው እዛ አካባቢ እሱን ገነጣጥለው ኮይሉን ባለ 3 ኮይል ነው። 3ቱንም ኮይል ገንጥለው አውጥተዋል። ይቀጥልና ትራንስሚተር 10 ኪሎዋት ትራንስሚተር ነው። የ10 ኪሎዋቱ ትራንስሚተር ሞጁሌተሮቹን በሙሉ ኦሲሌተሮቹን ገነጣጥለው አወላልቀው በየቦታው በተንተና አድርገው ጥለውታል። ስቱዲዮ ውስጥ ስንገባ ደግሞ ሚክሰር ነበሩ። ሚክሰሩንም ወስደውታል። ለበቆራጡ ጀግናው ወታደር በየደበት የማሳፈር ወደፊትም ጀግናው ወታደር አይደፈርም። ሐሞተ ኩሩ ልበ ደንዳና ሐሳቤ ቆራጥ ሁሉ የጸና የሳቱ ላንቃ
የጦር ሳተና አሸባሪው የትግራይ ወራሪ ቡድን ማህበራዊ መሰረተ ልማቶችን ማውደሙ የአማራ ህዝብን ማህበራዊ ረፍት ለመንሳት አስበው የፈጸመው መሆኑን ከአማራ ሚዲያ ኮርፖሬሽን ነጋሪት መሰናዶ ጋር ቆይታ ያደረጉ ምሁራን ተናገሩ። የተዘረፈውን ንብረት ከማስመለስ ጀምሮ የተቋረጡ አገልግሎቶችን መልሶ ለመጀመር መስራት ይገባልም ብለዋል። አለምነህ ሀዛ ነው። አሸባሪው የትግራይ ወራሪ ቡድን በወረራ በተንቀሳቀሰባቸው የአማራና አፋር ክልሎች በርካታ ሰብአዊና ቁሳዊ ሀብቶችን አውድሟል። በቃላት ለመግለጽ የሚያስቸግሩ ኢሞራላዊ ተግባራቶችንም በህዝብ ላይ ፈጽሟል። ይሁን እንጂ በጀግናው የወገን ጥምር ጦር ግብዓተ መሬቱን በመፈጸም በወረራ በገባበት ቦታ እንዲቀር ተደርጓል። ይህ የሽብር ቡድን በጣረሞት ላይ ሳለ ትምህርት ቤቶችንና የጤና ተቋማትን በቀጥታ የጥቃቱ ሰለባዎቹ አድርጓል። በአማራ ሚዲያ ኮርፖሬሽን የነጋሪት ልዩ መሰናዶ ውይይት ያደረጉት ተንታኞች እንደሚሉት አሸባሪው ትህነግ ዓለም አቀፍ የጦርነት ህግን በጣሰ መልኩ ማህበራዊ አገልግሎት ሰጪ ተቋማትን አውድሟል። የዛ ሄልዝ ፋሲሊቲው የጤና ተቋማቱም አይነካም። ያንን ማውደም ይሄንን እንትን ማድረግ የጦር ወንጀል ነው። 15% ነው ለምሳሌ ዋድላውን ሆስፒታል የወሰዱት፣ ሌላውን አውድመው ነው የሄዱት እንዳይጠቀምበት። ማንኛውንም ሀብት የማህበረሰቡን ሀብት ማንኛውንም እሴት ሁሉ ነገሩን ማህበረሰቡን ማዋረድ እነዚህ ሰዎች የሚፈጽሙት ውድመት እንደዚሁ በታሪካዊና በባህላዊ ወይንም በሌሎች አይነት ሳይንሳዊ ምክንያቶች የምንገልጻቸው አይደሉም። መዝረፍ፣ ማውደም፣ ማጥፋት፣ አስገድዶ መድፈር፣ መነኮሳት ሳይቀሩ ህፃናት ሳይቀሩ መድፈር እንድንድ ነው የሚመስለኝ። የዚህ የመተዳደሪያ ደንባቸውና የሚገዙበት ስርዓት ይሄን ነው የሚመስለኝ። ምክንያቱም በድንገት የሆነ ሰው አጥፍቶብህ ምናምን የተፈጸመ አይደለም። ምክንያቱም አንድም የተውት ሆስፒታል የለም፣ እግራቸው የረገጠበት ቦታ ሁሉ ያልጠፋ ጥፋት የለም። ይህ አሸባሪ ቡድን የዘረፈውን ንብረት እንዲመልስ ማድረግ ይጠይቃል ያሉት ምሁራኑ አሸባሪው ትህነግ የጤናና ትምህርት መሰረተ ልማቶችን ማውደሙ ለአማራ ህዝብ ያለውን ጥላቻ ለመግለጽ እንደሆነ ነው የተናገሩ። የጤና ጥበቃ ለማግኘት የጤና ዋስትና ለማግኘት ወይንም ህክምና ለማግኘት የምትሄድበት ቦታ አንዳንድ ቦታ ላይ አሁን ከ1000 ወይ እስከ 600 እስከ 700 ኪሎ ሜትር መጓዝ ሊኖርብህ ነው አንዲት እናት ቤዚክ የወሊድ ፋሲሊቲ ለማግኘት። ይሄ ሁሉ በደል የአማራን ህዝብ ማህበራዊ ረፍት ለመንሳት ነው። ተንቤን በዋሻ ውስጥ የሚገባ አሲምባ ምናምንም ውስጥ ይገባ አክሱም ጽዮን ቤተክርስቲያኑም ውስጥ ያስቀምጡት የትኛውን ቦታ ያስቀምጡት የወሰዱትን እያንዳንዱን ንብረት በወረንጦ እየለቀም ማስመለስ አለብን። እዚህ ውስጥ የተሳተፉትንም ሰዎች ደግሞ በወረንጦ ሰዎቹንም እየለቀም ወደ ፍትህ መቅረብ አለባቸው። ላደረሱት ውድመት ላደረሱት ጥፋት አሁን ካላቸው ንብረት ብቻ ሳይሆን ወደፊት ከሚያፈሩትም የልጅ ልጆቻቸውም ጭምር ይከፍሏታል። አሸባሪ ቡድኑ እቆረቆርለታለሁ የሚለው የትግራይ ህዝብም በቅርበት የሚገለገልባቸው ሆስፒታሎች መሆናቸውን እያወቀ ውድመት የፈጸመ ስለመሆኑም ተንታኞቹ በውይይታቸው አንስተዋል። የተቋረጡ አገልግሎቶችን መልሶ ለመጀመር ጊዜያዊና የረጅም ጊዜ እቅድ አቅዶ መስራት እንደሚገባም ገልጸዋል። ምሁራን የዲያስፖራውን የሁሉንም ሀብት የኢትዮጵያውያንንም ሀብት አስተባብረን ለደረሰው ጥፋት በአፋርም በአማራ ክልልም ለደረሱት ጥፋቶች ራሳችን ኃላፊነቱን ወስደን እንገነባለን። ይሄ ቡድን ግን ላደረሳቸው ጥፋቶች እንደ ህዝብም ተጠያቂ ነው። ኮሌክቲቭሊ ጊልቲ ነው ማህበረሰቡ። አት ዘ ሴም ታይም በህግም በሌሎችም አግባቦች ተጠያቂ የሚሆንበትን ስርዓት መፍጠር ያስፈልጋል። አሸባሪው የትግራይ ወራሪ ቡድን ከአሸባሪው ኦነግ ሸኔ ጋር በመሆን በአማራ ክልል ኦሮሞ ብሔረሰብ አስተዳደር ዳዋ ጨፋ ወረዳ የጤናና ትምህርት ተቋማትን ዘርፏል፣ ያልቻለውንም አውድሟል። ማህበረሰቡ በስነ ልቦናና በፖለቲካ ጉዳዮች ወደ ኋላ እንዲቀር አሸባሪ ቡድኖች አለመው በስራታቸውንም የዳዋ ጨፋ ወረዳ ትምህርት ጽሕፈት ቤት ኃላፊ አቶ ሰይድ ማመር ተናግረዋል። ተቋማቱ ተመልሰው አገልግሎት እንዲሰጡ ሁሉም ድጋፍ እንዲያደርግም የተቋማቱ ኃላፊዎች ጠይቀዋል። ማማነሽ ገነኝ አሸባሪው የትግራይ ወራሪ ቡድን በወረራ በያዛቸው አካባቢዎች የመጀመሪያ ዓላማው ያደረገው በአማራ ክልል የሚገኙ ብቁና የተማረ ዜጋ የሚያፈሩ የትምህርት ተቋማትን እንዲሁም ህብረተሰቡ የሚገለገልባቸው የጤና ተቋማትን መዝረፍ ያልቻለውንም ማውደም ነው።
በኦሮሞ ብሔረሰብ አስተዳደር ደዋ ጨፋ ወረዳ የትግራይ ወራሪ ቡድንና ኦነግ ሸኔ በመሰረቱት የርኩሰት ጋብቻ በተቋማት ላይ ያደረጉትም ይህንኑ ነው። በወረዳው በሚገኘው የደዋ ጨፋ ጤና ጣቢያ ከቁራጭ ወረቀት እስከ የእናቶች አገልግሎት መስጫ አምቡላንሶች ብሎም መድኃኒቶችን ዘርፏል፣ አውድሟል። ይሄ የዘር ማጥፋትና የሞራል ስራ ነው የተሰራብንና ይሄን ነው የሚመስለው እንደ ወረዳችን የተሰራው። ጤና ጣቢያዎች 7 አሉን በየሃለው ከ7ቱ አሁን በመረጃ የደረሰን 2 ጤና ጣቢያ ከጥቅም ውጭ አድርገውብናል። አስፋልት ላይ ያለው ወለዲ ጤና ጣቢያ ኢቨን ኮርኒሱ ቆርቆሮ ሁሉ ተልጧል። ንብረት ብቻ አይደለም የተወሰደው፣ መድኃኒት ተወስዶብናል፣ ቋሚቃ ተወስዶብናል፣ እንትኑ ተልጧል፣ ቆርቆሮ ተልጧል፣ ኮርኒሱ ተልጧል። አንስተው ተልቹፑን ነበረ። ሜጢ ጤና ጣቢያ የሚባል አለ ወደ ውስጥ ገባ ብሎ ያም እንደዚሁ ከጥቅም ውጭ ነው የተደረገው። ሌሎች ተቋማቶች በጤና ኬላ ደረጃ ኢቨን 2 ጤና ኬላ አሁን በሪፖርት የደረሰን 26 ጤና ኬላ አለን ብያለሁ። እነሱም ጭምር ከጥቅም ውጭ ነው የተደረጉት። ኦነግ ሸኔና የትግራይ ወራሪ ቡድን በወረዳው የሚገኙ ትምህርት ቤቶችንም እንዲሁ ወንበሮችን ለማገዶ በማዋል ለምግብ ማብሰያ በማድረግና ሌሎችንም ጸያፍ ድርጊቶችን በመፈጸም የስብዕናቸውን ዝቅጠት በተግባር አሳይተውበታል። ኮምፒውተሮች ሃርድ ኮፒና ሶፍት ኮፒ፣ የመምህራን የተማሪዎች መረጃ፣ የመምህራን ደሞዝ እንኳን ሳይቀር የመምህራን ፔሮል ሳይቀር ነው ተቀራዶ የተጣለው። እንደዚሁም ደግሞ እዚህም ስቴሽነሪም ጭምር ነው ወድሞ የምታዩት። ከዚህ በተጨማሪ ደግሞ በትምህርት ተቋሞቻችን በትምህርት ቤቱ ላይ የተማሪ መቀመጫ ወንበርን በአብዛኛው ትምህርት ቤት ላይ ውድመት የደረሰበትና ማግደው እንደ ምግብ ማብሰያነት የተጠቀሙበት፣ እንደዚሁም ደግሞ የሁለተኛ ደረጃ ኮምፒውተሮችን የሰባበሩበት፣ እንደዚሁ ደግሞ ሃርድ ዲስኩን ወጥተው የወሰዱበት ሁኔታ ነው ያለው። ጠቃሚ የሚባሉ ደግሞ መጽሐፎችን ያቃጠሉበትና የቀዳደዱበት ሁኔታ ነው ያለው። እንደዚሁም ደግሞ ለልዩ ፍላጎት ተማሪዎች የመጣ ኮምፒውተርና ቁሳቁስንም ያወደሙበት ሁኔታ ነው ያለው። በትምህርት ተቋማት ይህን የመሰለ ውድመትና ዘረፋ ማድረጋቸው ቡድኖቹ ብቁና ተወዳዳሪ ዜጋ እንዳይፈጠር አልመው እየሰሩ ስለመሆናቸው ማሳያ እንደሆነ የደዋ ጨፋ ወረዳ ትምህርት ጽሕፈት ቤት ኃላፊ አቶ ሰይድ መሐመድ ተናግረዋል። ይሁን እንጂ በአሁኑ ወቅት ተቋማት በመልሶ ግንባታ አገልግሎት እንዲሰጡ ስራዎች ተጀምረዋል ተብሏል። በተለይም በጤናው ዘርፍ ድንገተኛ ህሙማንና ወላዶች አገልግሎቱን እንዲያገኙ እየተደረገ መሆኑን የደዋ ጨፋ ጤና ጥበቃ ጽሕፈት ቤት ኃላፊ ነፊሳ አብዱ ገልጸዋል። ሰራተኛው ወደ ቀልቡ ወደ ራሱ ተመልሶ በስራ ገበታው ተገኝቶ ኢመርጀንሲ የሚያስፈልጋቸው ነገር እንዲሰሩ ነው እያደረግን ያለ ነው። ይሄንን የያየ አካል ግን ቶሎ እርዳታውን ቢያንስ የመድኃኒት አገልግሎት ተቆርጦብናል፣ መድኃኒት የለንም፣ ሎጂስቲክ የለንም። ፕላምፒነት ብዙ በቀበሌ ደረጃ ህጻናቶች አሉ፣ በምግብ የተጎዱ ህጻናት። እነዛን ህጻናቶች በፕላምፒነት ነው ስንረዳ የነበረው፣ ለነሱ አሁን ተቋርጧል። በአጭር ጊዜ የተሟላ አገልግሎት መስጠት ይቻል ዘንድ መንግስታዊ የሆኑና መንግስታዊ ያልሆኑ ተቋማት እንዲሁም በጎ አድራጊ ድርጅቶች እጃቸውን እንዲዘረጉ እንጠይቃለን ሲሉም የተቋማቱ ኃላፊዎች ጥሪ አቅርበዋል። አሸባሪውና ዘራፊው የትግራይ ቡድን ወረራ በፈጸመባቸው አካባቢዎች በርካታ ኢሰብአዊ ድርጊቶችን ቢፈጽምም በኢትዮጵያውያን የተባበረ ክንድ ላይ መለስ እየተቀበረ ነው ሲሉ የኢፌዴሪ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር አቶ ደመቀ መኮንን ተናገሩ። አቶ ደመቀ ከሽብር ቡድኑ ነጻ የወጡ የጋሽናና የላሊበላ አካባቢዎችንም ጎብኝተዋል። ተመስገን ዳረገውት የሀገር መከላከያ ሰራዊት፣ የአማራ ልዩ ኃይል፣ ሚሊሻ፣ ፋኖና ሌሎች የጸጥታ አካላት በወሰዱት የተቀናጀ እርምጃ በርካታ የሰሜን ወሎ ዞን አካባቢዎች ከአሸባሪውና ወራሪው ትግራይ ቡድን ነጻ ሆነዋል። የኢፌዴሪ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር አቶ ደመቀ መኮንን ከወራሪውና አሸባሪው የትግራይ ቡድን ነጻ የሆኑትን የጋሸናና የላሊበላ ከተሞችን ጎብኝተዋል። የወራሪ ቡድኑ በርካታ ኢሰብአዊ ድርጊት ቢፈጽምም በኢትዮጵያውያን የተባበረ ክንድ ጠላት ላይመለስ እየተቀበረ ነውም ብለዋል። ኢትዮጵያን የቻለውን ያህል ለማፈራረስ ከፍተኛ የክህደት እርምጃውንና ርብርብ አካሂዷል። በዚህ ምድር አሉ የተባሉ ጥፋቶችን ሁሉ ፈጽሟል። ታሪካችንን፣ ባህላችንን፣ ሃይማኖታችንን፣ ኢኮኖሚያችንን፣ ሁሉንም ማህበራዊ መስተጋብራችንን የቻለውን ያህል ለማጥፋት ተረባርቧል። ለታላቁ የኢትዮጵያ ሕዝብ፣ ለጀግናው መከላከያ ሰራዊታችን፣ ለልዩ ኃይላችን፣ የአማራና የአፋር፣ ለሚሊሻና ለፋኖ፣ ለሁሉም
የተባበረው ኃይላችን ምስጋና ይግባቸውና ይህ ኃይል ላይመለስ ከፍተኛ እርምጃ ተወስዶበት አካባቢውን ለቆ ወጥቷል። በቀሪ ነጻ ያልወጡ አካባቢዎችም በአጭር ጊዜ እንዲወጣ ይደረጋል። ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር አቶ ደመቀ መኮንን ኢትዮጵያውያን በመተባበር ኢትዮጵያን ወደ ቀደመ ክብሯ ልንመልስ ይገባልም ሲሉ ተደምጠዋል። የኢትዮጵያን ገናናነት መልሰን እያረጋግጥን እያሻገርናት እንገኛለን። እንኳን ደስ አለን፣ እንኳን ደስ አላችሁ። ዛሬ በዚህ ታሪካዊ አጋጣሚ እዚህ ታላቅ ቦታ ላይ ሆነን ስለ ነጻነታችን እነዚህን ጨካኝ ወራሪ ኃይሎች እንደ ቡድን ጥፋትን የተላበሱና እምነታቸው አድርገው የሚጓዙ ኃይሎችን አንገት ያስደፋንበት ቦታ ላይ ተገኝተን ስንጎበኝ በዚህ ታሪካዊ ቦታ የኢትዮጵያ ሕዝብ የዓለም ሕዝብ ትልቁ መናኸሪያ ታላቁ ቦታ ላይ ይህን ጠብቃችሁ ሃይማኖታዊ ኃላፊነታችሁን ተወጥታችሁ ሁሉንም ይህን ግቢ ክብሩን አስጠብቃችሁ ለቆያችሁ የሃይማኖት መሪዎች፣ የከተማው ነዋሪዎች ሁላችሁንም በመንግስታችን ስም እጅግ ላመሰግናችሁ እወዳለሁ። በጣም እንኮራባችኋለን። ጉዳት የደረሰባቸውን አካባቢዎች መልሶ ለማቋቋም መንግስት ትኩረት መስጠቱን አቶ ደመቀ አስታውቀዋል። እዳችን ገና አላለቀም። በውስጥም በውጭም በግራም በቀኝ በመተባበር በየድርሻችን ኃላፊነታችን አሟልቶ ለመወጣት መረባረብ ይገባናል። ቤታችን ፈርሷል። ኑሯችን እንዲጨልም ብዙ ጉዳት ደርሶብናል በተወራው አካባቢ። ነገር ግን ነጻነታችንና ትልቁ ሀብታችን እስከ ተሳፈርና እስከለበስን ድረስ የመልሶ ማቋቋም የፈጣን እርዳታ አገልግሎት ሁሉንም ደረጃ በደረጃ ለማሟላት መንግስት ህብረተሰቡን ይዞ ከፍተኛ ጥረትና ርብርብ ያደርጋል። አይዟችሁ፣ ሁላችንም የመፍትሄ አካል እንሆናለን። የምንቆንዝምበት የምናለቅስበት ጊዜ አልፏል፣ እንሻገረዋለን። በርቱልን። መልካም ጊዜ ይሁን። ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን ሕክምና በመከታተል ላይ የሚገኙ የጸጥታ ኃይሎችንም ጉብኝት አድርገዋል። ለአማራ ሚዲያ ኮርፖሬሽን ለተጠናከረው ዘገባ ተመስገን ዳረጎት ከላሊበላ። በተያዘው ወር የሚከበረው የልደት በዓል በላሊበላ በድምቀት እንዲከበር መንግስት ድጋፍ ያደርጋል ሲሉ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር አቶ ደመቀ መኮንን አስታወቁ። በውጭ የሚኖሩ ትውልደ ኢትዮጵያውያንና የኢትዮጵያ ወዳጆች ለኢትዮጵያ ነጻነት ሲያደርጉት የቆዩትን ትግል ለገና በዓል ወደ ሀገራቸው በመምጣት ሊደግሙት ይገባልም ብለዋል አቶ ደመቀ። ተመስገን ዳረጎት። ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር አቶ ደመቀ መኮንን አሸባሪውና ወራሪው ትግራይ ቡድን ወረራ በፈጸመባቸው የአማራና የአፋር ክልሎች በርካታ ኢሰብአዊ ድርጊቶችን መፈጸሙን ገልጿል። የኢትዮጵያን እሴቶች በእጅጉ ለዓመታት በተዘራ አሁን ደግሞ ወደ ተሟላ ተግባር በተገለጸ ጥፋት ፈጽሟል። ሁሉንም ከግለሰብ እስከ መንግስት፣ ከሃይማኖት መሪ እስከ ተማሪ ሁሉንም ማህበራዊ ክፍል አርሶ አደር አንገት ያስደፋ ስራ እና በደል ፈጽሟል። የጭካኔ በእኛ ታሪክ በዘመናችን ታይቶ የማይታወቅ የአርሶ አደሩን በሬዎች፣ እንስሳት ካረደ በኋላ የበሬውን ስጋ ለማብሰል ሞፈሩንና ቀንበሩን እየፈለጠ ማብሰያ አድርጓል። ይሄ ትርጉሙ በጣም ጥልቅና ከፍተኛ ጭካኔ ማሳያ ነው። የሰውን አኗኗር ከመሰረቱ ለመንቀል አንገት አስደፍቶ ለዘመናት ለማስቀረት የተደረገ ጥፋትና ርብርብ ነው። እጅግ ያሳፍራል፣ እጅግ ያሳዝናል። ነገር ግን ይሄ የተባበረ ክንድ ተገቢ ምላሹን እየሰጠ ነጻነቱን እያስከበረ ይገኛል። አሸባሪውና ወራሪው ትግራይ ቡድን እየፈጸመ ያለውን የሰብአዊ ድርጊት ኢትዮጵያውያንና ትውልደ ኢትዮጵያውያን ለዓለም በማሳወቅ እየተጫወቱት ያለው ሚና ከፍተኛ መሆኑን ገልጿል። የወገን ጥምር ጦር የፈጸመው ተጋድሎና
በዓለም አቀፍ ደረጃ ኢትዮጵያውያን በኢትዮጵያ የሚፈጸመውን በደል መቃወማቸው ኢትዮጵያውያን ለሉዓላዊነታቸው የሚከፍሉትን ዋጋ መንግስት አይረሳውም ብለዋል። ኢትዮጵያ አንገቷን አትደፋም። በውጭም በውስጥም ጭካኔ የተሞላባት ጥቃት፣ ችግርን የማባባስ ኢትዮጵያን ከሌላው ዓለም የመነጠል ከፍተኛ ዘመቻ እየተካሄደ ይገኛል። ልጆቿ በሁሉም ማዕዘናት በሁሉም የፕላኔታችን ክፍል ከዳር እስከ ዳር እየተነቃነቁ በቃ በሚል ድምጽ ዓለምን እያንቀጠቀጡ ለኢትዮጵያ አቋማቸውንና ጥብቅናቸውን እያሳዩ ይገኛሉ። እዚህ በመሬት ሰራዊታችንና ህዝባችን በየማዕዘኑ ትውልደ ኢትዮጵያውያንና ኢትዮጵያውያን የሚያረጉት ንቅናቄ የኢትዮጵያ ልጆች በእጅጉ ያኮራል። መንግስታችን ከዚህ በላይ ኃላፊነት እንዲወስድ ሁሉንም ዋጋ እንዲከፍል አደራ ተጥሎብናል። በዚህ ጊዜ ይህን መስቀለኛ መንገድ ለመሻገር ይህን የጭካኔ ዘመቻና ጉዞ ሰብሮ ለማለፍ የበለጠ መተባበር፣ ክንዳችንን መዘርጋት፣ በአንድ ድምጽ መጓዝ ይኖርብናል። ይህን እውን ለማድረግ ጥሩ ጉዞ ላይ እንገኛለን። ላሊበላን ወደ ቀደመ የጎብኚዎች መዳረሻ ለማድረግና የእምነቱ ተከታዮች በላሊበላ በመገኘት በዓሉን በአግባቡ እንዲያከብሩም መንግስት ሙሉ ድጋፍ እንደሚያደርግ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር አቶ ደመቀ መኮንን አስታውቀዋል። እዚህ ታሪካዊ ቦታ ላይ አማኞች ተሰባስበው የሚያከብሩት የገና በዓል አሁንም ቢሆን በተሳካና በደመቀ ሁኔታ እንዲከበር መንግስት አስፈላጊውን ድጋፍ እና ምቹ ሁኔታ የመፍጠር ስራውን ይሰራል። ቱሪስቱ ተመልሶ እንዲታደም ሁሉም አማኞች ቦታቸው ላይ መጥተው ክብሩን፣ ዝክሩን፣ ሁሉንም ሃይማኖታዊ ስርዓት እንዲወጡ መንግስት የራሱን ድርሻ ይወጣል። የአማራ ሚዲያ ኮርፖሬሽን ለተጠናከረው ዘገባ ተመስገን ዳረጎት ከላሊበላ። የመስኖ ፕሮጀክቶችን ለመገንባት መንግስት ከ9 ቢሊዮን ብር በላይ መመደቡን የመንግስት ኮሚኒኬሽን አገልግሎት አስታወቀም። በኢኮኖሚው ግንባር ስኬታማ ለመሆን የመስኖ ልማት ላይ ትኩረት ተደርጎ የተሰራ መሆኑም ተገልጿል። የመንግስት ኮሚኒኬሽን አገልግሎት በሳምንታዊ የኢኮኖሚ ዘርፍ መግለጫ ሰጥቷል። ዝርዝሩን መለሰ ግዛቸው አዘጋጅቶታል። እነየው ዘላለም ያቀርባል። በግብርናው በተለይም በመስኖ ልማት ላይ የተሰሩ ያሉ ተግባራት የመንግስት ኮሚኒኬሽን አገልግሎት የኢኮኖሚ ዘርፍ መግለጫ ትኩረት ነበር። በአሸባሪው የትግራይ ወራሪ ቡድን ምክንያት ማምረት ያልተቻለውን ምርት ለማካካስ በመኸር ወቅት በሁሉም አካባቢዎች እየተሰራ መሆኑን ያስታወቁት ሚኒስትር ዴኤታዋ ሰላማዊት ካሳ መስኖም ሌላው የትኩረት አቅጣጫ መሆኑን አንስተዋል። በመደበኛ መስኖ በተለይ ከአትክልት ከፍራፍሬና ከስራ ስር ሰብሎች ጋር በተገናኘ እስካሁን በተከናወነው ተግባር ወደ 349,000 ሄክታር መሬት ታርሷል። ከዚህ ውስጥ 311,000 ሄክታር የሚሆነው በዘር ለመሸፈን ተችሏል። ከዚህ ውስጥ እንግዲህ ከታረሰው ወደ 89 በመቶ የሚሆነውን በዘር ለመሸፈን መቻሉን ነው እንግዲህ ሪፖርቶች የሚያመለክቱት። ከዛ ባሻገር በበጋ የመስኖ ስንዴ እንዳነሳሁት ከፍተኛ ትኩረት ተሰጥቶት ነው አሁን ላይ እየተሰራበት የሚገኘው። በአጠቃላይም ወደ 400,000 ሄክታር መሬትን ለማልማትና ከዚህም 16 ሚሊዮን ኩንታል ምርትን ለማግኘት ነው በአጠቃላይ እንደ ሀገር የተያዘው እቅድ የሚያሳየው። ከዚህ ውስጥ እስካሁን ከተከናወኑት ተግባራት አንጻር ስንመለከተው በተለይ በመስኖ ስንዴ ልማት ወደ 256,000 ሄክታር በላይ መሬት ለመታረስ መቻሉን ነው የሚያሳየው። ከዛ ውስጥ 146,000 ሄክታሩ ይሄ ማለት እንግዲህ በፐርሰንት ስንመለከተው ወደ 64 በመቶ የሚሆነው መሬት በዘር ለመሸፈን መቻሉን ነው የሚያሳየው። ከጦርነት ግንባር ባለፈ በኢኮኖሚ ራስን ለማብቃት መስኖ አማራጭ የሌለው ዘርፍ ነው ያሉት ሚኒስትር ዴኤታዋ ለዚህም መንግስት ከፍተኛ ወጪ መድቦ የመስኖ ፕሮጀክቶች ላይ እየሰራ ነው ብለዋል። በ2014 በጀት ዓመት ላይ ግንባታቸው እንዲካሄድ በጀት የተያዘላቸው የተፈቀደላቸው የመስኖ ፕሮጀክቶች 17 ናቸው። እነዚህ 17 ፕሮጀክቶች እንግዲህ ለማስፈጸሚያነት ወደ 9.8 ቢሊዮን ብር በጀት ተይዞላቸዋል። በጀት ከተያዘላቸው ፕሮጀክቶች ውስጥ አሁን ላይ ግንባታቸው በተለያየ መልኩ እየተከናወነ የሚገኙትና በተለያየ ደረጃ ላይ የሚገኙት 12 ፕሮጀክቶች ናቸው። በተለያየ የጸጥታ ችግር ምክንያት ደግሞ ግንባታው ተጀምሮ የቆመ አንድ ፕሮጀክት አለ። በሀገር ደረጃ ያለውን ቁጥር ስንመለከተው
ከዛ ባሻገር ውለታ ተገብቶለት ነገር ግን በጦርነቱ ምክንያትና በተለያዩ ጸጥታ ችግሮች ምክንያት ወደ ስራ ያልገባውና ግንባታ ያልተጀመረላቸው 3 ፕሮጀክቶች አሉ። በጀት ተይዘውለት ደግሞ ውለታ ያልተገባለት አንድ ፕሮጀክት አለ ማለት ነው። በአጠቃላይ ቀደም ሲል እንዳነሳሁት እንደ ሀገር ትኩረት ተሰጥቶት ከሚሰራው የዘርፉ ስራ ጋር በተገናኘ ማለት ነው። ኢትዮጵያ የውሃ ማማ እንደመሆኗ መጠን መስኖን በስፋት ስትጠቀም አይታይም። 10 ሚሊዮን ሄክታር በላይ መሬት በመስኖ መልማት ቢችልም ሀገሪቱ ግን የዚህን 10% ብቻ ነው እየተጠቀመች ያለችው። የኮሚኒኬሽን አገልግሎት ሚኒስቴር ከግብርናው ዘርፍ በተጨማሪ የሳምንቱ ትኩረት የነበረው የቱርክ አፍሪካ ጉባኤን በመግለጫው አካቷል። ጉባኤው የአፍሪካ ተሰሚነትና የጋራ ተጠቃሚነት ላይ መምከሩንም ሚኒስትር ዴኤታዋ በመግለጫቸው ገልጸዋል። እንግዲህ ኢትዮጵያ በተሳተፈችበት በዚህ 3ኛው የቱርክ አፍሪካ ጉባኤ ላይ በርከት ያሉ ሀሳቦች ተነስተዋል። ቀደም ሲል እንደጠቀስኩት በተለይ ደግሞ አፍሪካውያን በራሳቸው መቆም እንዲችሉ ራሳቸውን እንዲችሉ ለማድረግ የጋራ ተጠቃሚነት ላይ ያተኮሩ ትብብሮች ያስፈልጓቸዋል የሚል ሀሳብ ነው እንግዲህ በዋናነት ጠቅለል አድርጎ የተቀነቀነው በዚህ ጉባኤ ላይ። ከዛም ባሻገር አፍሪካ ደግሞ በዓለም አቀፍ መድረኮች ላይ ያላትን ውክልና ማሳደግ ይገባታል። ዓለም አቀፍ መድረኮቹም በዛው ልክ ፍትሃዊ ሊሆኑ ይገባል የሚል ሀሳብም በዚህ መድረክ ላይ በስፋት ከተነሱ አጀንዳዎች መካከል የሚጠቀስ ነው። ኢትዮጵያም በሁለትዮሽ የተለያዩ መድረኮች ላይ ከቱርክ ጋር ያላትን ትብብር ማጠናከር የሚችሉ በተለያዩ መስኮች ቀደም ሲል ባነሳዋቸው መስኮች ማጠናከር የሚያስችሉ የተለያዩ የሁለትዮሽ ምክክሮችን በማድረግ የተሳካ ቆይታን በማድረግ ነው እንግዲህ የኢትዮጵያ የልኡካን ቡድን ወደ ሀገር የተመለሰው። ቱርክ ከዚህ ቀደም በትምህርት ጤናና ደህንነት ጉዳዮች ላይ ለአፍሪካ ድጋፍ ስታደርግ ቆይታለች። የፌዴራል ፖሊስ ኮሚሽንና ኢትዮ ቴሌኮም በትብብር በክልሉ ለወደሙ የፖሊስ ተቋማት ስራ ማስጀመሪያ የሚሆን የ10 ሚሊዮን ብር የቁሳቁስ ድጋፍ አደረጉ። አሸባሪው የትግራይ ወራሪ ቡድን በአማራ ክልል ላይ ያደረሰው ቁሳዊ ውድመትና ዘረፋ ህዝባዊ አገልግሎት ለመስጠት ከፍተኛ ክፍተት መፍጠሩን ርዕሰ መስተዳድር ዶክተር ይልቃል ከፋለ ገልጸዋል። ክልሉን መልሶ ለማቋቋም ሁሉም አቀፍ ርብርብ እንደሚጠይቅም ነው የገለጹት። እያያው ተስፋው አሸባሪው የትግራይ ወራሪ ቡድን በወረራ ይዟቸው በነበሩ የአማራ ክልል አካባቢዎች የፈጸማቸው ዘረፋዎችና ውድመቶች እንዲሁም ሰብአዊ ስብራቶች እግር በእግር ተጠንተው ለህዝብ ይፋ እንዲሆኑና አጥፊዎችም ፍርዳቸውን እንዲያገኙ ርዕሰ መስተዳድር ዶክተር ይልቃል ከፋለ ጠይቀዋል። ወራሪው ሰሜን ጎንደር በከፊል፣ ዋግምራ ሙሉ በሙሉ በሚባል፣ ሰሜን ወሎ ሙሉ በሙሉ በሚባል፣ ደቡብ ወሎ በተወሰነ ደረጃ፣ ደሴ ከተማ አስተዳደር፣ ኦሮሞ ብሔረሰብ ዞን አስተዳደር፣ ሰሜን ሸዋ በከፊል ወረራና ጥቃት በመፈጸም በተለይ የመንግስት ተቋማትን ሙሉ በሙሉ በሚባል ደረጃ አውድሟል። ጠላታችን ወያኔ ጋር የሚኖረን ትግል ይቀጥላል። እነሱ የተነሱት አማራንና አፋር ክልልን በማዳከም በመዝረፍና በማውደም ብቻ ሳይሆን የኢትዮጵያ አንድነትንም ለማፈራረስ ነው። ስለዚህ የገጠሙት በአንድ በኩል የኢትዮጵያን አንድነት በሚጠብቁ ኃይሎች መላ ኢትዮጵያውያን፣ በሌላ በኩል ደግሞ ይሄን ለማፍረስ በፈለጉ ከትግራይ በተነሱ ወንበዴዎችና ይሄን በሚደግፉ የውጭ ታሪካዊ ጠላቶቻችን መካከል ነው። ኢትዮጵያውያን በታሪካቸው ተሸንፈው ያወቁበት የጦር ግንባር አልነበረም። ኢትዮጵያውያን የሌላን ሀገር ሂደው ለመውረር ለመዝረፍ የተሰለፉበት አጋጣሚ የለም። የራሳቸውን ጉዳይ ግን ለማንኛውም ቢሆን ማናቸውንም መስዋዕትነት በመክፈል ህልውናቸውንና አንድነታቸውን እንደሚያረጋግጡ ዛሬም በድጋሚ ያስመስክረዋል። በአሸባሪ ቡድኑ ዘረፋና ውድመት ከደረሰባቸው ተቋማት ውስጥ የፖሊስ ተቋም ተጠቃሽ ነው። በክልሉም 83 የፖሊስ ተቋማት ጉዳት ደርሶባቸዋል። እነዚህ ተቋማት ወደ ቀደመው ህዝባዊ አገልግሎት እንዲገቡ የፌዴራል ፖሊስና ኢትዮ ቴሌኮም የቁሳቁስ ድጋፍ አድርገዋል። የፌዴራል ፖሊስ ኮሚሽን ኮሚሽነር ጄኔራል ደመላሽ ገብረ ጻድቅ ኢትዮጵያ አትፈርስም፣ ጠላቶቻችንም ወደ መቃብር እየተሸኙ ነው ብለዋል። 83 ለሚሆኑ የፖሊስ ጽሕፈት ቤቶች ጁንታው ዘረፋና ውድመት አከናውኖባቸው በተለይ ደግሞ በእነዚህ ፖሊስ ሲሰሩ የነበሩ አመራሮችና አባላት ከጀግናው ሰራዊታችን ጋር ሲዋደቁ ህይወታቸውን መስዋዕት ሲያደርጉ ለዚህ ዛሬ ለበቃንበት
ድል ያበቁን ስለሆነና እነሱ ለከፈሉት መስዋዕትነት በህይወት ላይ ያሉት ደግሞ ወደ ስራቸው ተመልሰው ህብረተሰባቸውን በቅርበት እንዲያገለግሉ ለዛ መነሻ የሚሆን የተለያዩ ስጦታዎችን ይዘን የመጣ ነው። የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬህይወት ታምሩም ክልሉን መልሶ ለማቋቋም በሚደረገው እንቅስቃሴ ተቋማቸው ዝግጁ መሆኑን አረጋግጠዋል። ወደ ቀዬው የሚመለሰው ወገኖቻችን ፖሊስ ጣቢያ የሚሰጣቸውን አገልግሎት በቅድሚያ በቶሎ ማግኘት እንዲችሉ ለማቋቋም ነው ማለት ነው። ከፌዴራል ፖሊስ ሀሳብ ጎን የቆም ነው ማለት ነው። በዚህም እንግዲህ ወደ 83 የሚሆኑ በአማራ ክልል ለሚገኙ ከፍተኛ ውድመት ለደረሰባቸው የፖሊስ ጣቢያዎች እገዛ ለማድረግ እንደ ኮምፒውተር፣ ፕሪንተር፣ ጠረጴዛ፣ ወንበርና የመሳሰሉ ቁሳቁሶችን ይዘን ነው እዚህ የተገኘ ነው። እንዲህ አይነት እንግዲህ መሰል ድጋፎችን ማድረጋችን አጠናክረን እንቀጥላለን። የክልሉ ፖሊስ ኮሚሽን ኮሚሽነር ተኮላ ይፎክሩም የተደረገው ድጋፍ የፖሊስ ተቋማትን አሟልቶ ወደ ስራ ለመግባት እየተደረገ ያለውን እንቅስቃሴ የሚያግዝ ነው ብለዋል። በ5 ዞኖች ውስጥ 78 ወረዳ ፖሊስ ጽሕፈት ቤቶችና 5 ፖሊስ መምሪያዎች ላይ ከፍተኛ ጉዳት ደርሷል። ከፍተኛ የቁሳቁስ አጠቃላይ ጣቢያዎቹ የወደሙበት ሁኔታ ነው ያለ። በዚህ ሰዓት እጅግ ልዩ ትኩረት ሰጥታችሁ የፌዴራል ፖሊስ ኮሚሽንና የኢትዮጵያ ቴሌኮሙኒኬሽን ዋና መስሪያ ቤት በእንደዚህ አይነት ሰዓት ከጎናችሁ አለን ብላችሁ ይህን ክፍተት ለመሙላት የፈረሱ ጣቢያዎችን ለማቋቋም የሚያስፈልግ የተለያዩ ቁሳቁስ ለመደገፍ ከክልላችን ድረስ መጥታችሁ ላደረጋችሁልን ትብብር ከልብ አመሰግናለሁ። ድጋፉ 10 ሚሊዮን ብር ግምት ያላቸው ወንበሮች፣ ጠረጴዛዎች፣ ኮምፒውተሮች፣ ፕሪንተሮችና የጽህፈት መሳሪያዎች ናቸው። የኢፌዴሪ ፍትህ ሚኒስቴር ከፌዴራል የጠበቆች ማህበርና የኢትዮጵያ የህግ ሙያተኞች ማህበር ጋር በጥምረት ለተፈናቀሉ ወገኖች ድጋፍ አደረጉ። ከድጋፉ ጎን ለጎን የደረሰውን ሰብአዊ ቀውስና የንብረት ውድመት ለመመርመር ለዓለም አቀፉ ማህበረሰብ የማጋለጥ ስራውን አጠናክሮ እንደሚቀጥል አስታውቋል። ጻድቁ አላምር ዘራፊው የትግራይ ቡድን በአማራና አፋር ክልል ባደረገው ወረራ በርካታ ሰብአዊና ቁሳዊ ውድመት አድርሷል። ይህንን አውዳሚ ቡድን ከማጽዳት ጎን ለጎን የተጎዱትን መልሶ ለማቋቋም የወደሙ መሰረተ ልማቶችን ወደ ስራ ለመመለስ ጥረቶች ተጀምረዋል። በዚህም ኢትዮጵያውያን ከጫፍ ጫፍ እየተረባረቡ ይገኛሉ። የኢፌዴሪ ፍትህ ሚኒስቴር፣ የፌዴራል ጠበቆች ማህበር፣ የኢትዮጵያ የህግ ሙያተኞች ማህበርና የአቃቢያን ህግ ሰራተኞች ለተጎጂዎች የገንዘብና የአይነት ድጋፍ አድርገዋል። የፍትህ ሚኒስቴር ሚኒስትር ዴኤታ አቶ ፍቃዱ ጸጋ በክልሉ የደረሰው ውድመት ቀላል እንዳልሆነ ገልጸው ድጋፋቸው በዚህ የሚቆም እንዳልሆነም ተናግረዋል። የደረሱ ውድመቶች በርካታ ዓመታትን ተረባርበን ልንሰራ ግድ የሚሉን አንድነታችንን አጠንክረን ለመስራት የግድ የሚሉን እንደሆነም ተረድተናል። የተወረሩ አካባቢዎችን ነፃ ለማውጣት የህይወት መስዋዕትነት የከፈለ ህዝብ ለሀገሩ ምትክ የሌለውን ህይወት ምትክ የሌለውን አካል የሰጠ ህዝብ ባለበት እኛችን ትንሽ አስተዋጽኦ ማበርከታችን የሚያንስ እንጂ የሚበዛ አለመሆኑንም እንረዳለን። የአማራ ክልል ርዕሰ መስተዳድር ዶክተር ይልቃል ከፋለ የፍትህ ሚኒስቴር ከኢትዮጵያ የህግ ሙያተኞች ማህበርና ከፌዴራል ጠበቆች ማህበር ጋር በጋራ በክልሉ የደረሰውን ሰብአዊና ቁሳዊ ውድመት በማጋለጥ ሂደቱ ሙያዊ ኃላፊነቱ እንዲወጣ ጠይቀዋል። የፍትህ ሚኒስቴር ባልደረቦች የሀገራችን የህግና የጠበቃ ማህበር ባለሙያዎች በዝርዝር በማጥናት የደረሰውን ሰብአዊ ጉዳት በህግ አደባባይ በሰብአዊነት መብት ተሟጋች አደባባይ እንድታቀርቡልን በዚህ አጋጣሚ ጥሪ ማስተላለፍ ፈልጋለሁ። የደረሰውን ውድመትና ሰብአዊ ጥቃት በመመርመር ለህዝባችንና ለዓለም አቀፍ ማህበረሰብ በማሳወቅ ሙያዊ ግዴታችንን በአግባቡ እንወጣለን ሲሉ አቶ ፍቃዱ ጸጋ ቃል ገብተዋል። በቀጣይም አቅም በፈቀደ ሁሉ በሙያችን በክልሉ የደረሰውን ውድመት በክልሉ የደረሰውን ኢሰብአዊ ወንጀሎች ለመናገር ለመግለጽ የሚገልጹ ወንጀሎች መርምረን ለማስተዋወቅ ለመግለጽ ቃል እየገባን ከሙያ ኃላፊነታችን ጎን ጎን ከተቋቋምንበት ዓላማ ጎን ለጎን ከማህበረሰባችን ጎን ምን ጊዜ የማንለይ መሆኑን እገልጻለሁ። ርዕሰ መስተዳድር ዶክተር ይልቃል ከፋለ በኢትዮጵያውያን ትብብር የህዝባችን እንባ ታብሶ ወደ ቀደም ኑሮው የሚመለስበት ጊዜ ሩቅ አይሆንም ብለዋል። ወደ ነበረው ለመመለስ የሚያስችል የልብ ስብራቱን የሚጠግን ኢትዮጵያውያን እና ከኢትዮጵያ ውጭ የሚኖሩ
ኢትዮጵያውያንና ትውልደ ኢትዮጵያውያን በአንድነት በመቆም በአይነትም በገንዘብም በሞራልም እየደገፉ ስላሉ ህዝባችን ከደረሰበት ጥቃት በፍጥነት ተጽናንቶ ወደ መደበኛ ስራው ይመለሳል ብዬ አምናለሁ። በዕለቱ 3.5 ሚሊዮን ብርና 600 ሺህ ብር የሚገመት የአይነት ድጋፍ ለተጎዱ ወገኖች መልሶ ማቋቋሚያ ይውል ዘንድ ለአማራ ክልል አስረክበዋል። ከመከላከያ ሰራዊት በጉዳት የተመለሰው 10 አለቃ እንዳለ ዘበነ የትግል ጓዶቹን በማስተባበር ጠላት ወደ ቀያቸው እንዳይገባ ባደረጉት ተጋድሎ 17 የሽብር ቡድኑ አባላትን ደምስሰው መሳሪያ መማረካቸው ተነግሯል። በቀውት ወረዳ ተሬ ቀበሌ ተወልዶ ያደገው 10 አለቃ እንዳለ ወታደራዊ እውቀቱን በመጠቀም ለወገኑ ኩራት ለጠላቱ ሀፍረትን አከናንቧል። ለዓለም ላይኩ አሸባሪውና ወራሪው የትግራይ ኃይል ወደ ውስጥ ዘልቆ ህዝቡን ሊጨፈጭፍ ሴቶችን ሊደፍርና እንስሳውን አርዶ ሊበላ የተረፈውንም ሊገል ከቀውት ወረዳ ተሬ ቀበሌ አይኑን አልነቀለም። እሱ ይህንን ያስብ እንጂ ከፊት ለፊቱ ምን እንደተደገሰለት አላወቀም። የቀበሌው ሚሊሻዎችም በ10 አለቃ እንዳለ ዘበነ እየተመሩ ቦታቸውን ይዘው ጠበቁት። የጠላትን እንቅስቃሴ ባንክሮ ይከታተሉም ጀመር። አይኑን ጨፍኖ ወደ ቀየው የመጣው ጠላት ቁጥሩ በርካታ ቢሆንም በአንድ መትረየስና በጥቂት ክላሽንኮቭ ባለተራራ ልቦቹ የተሬ አናብስቶች ጠላትን ገጥመው ክንዳቸውን አሳይተው መለሱ። እንደ ቀበሌ ዙሪያውን ይዘናል። ዙሪያውን በያዝንበት ሰዓት በ9 ይመስለኛል አርብ ቀን መጣ። ወደ 250 የሚሆን ኃይል ነው የመጣው። ምንድነው ያደረገው? መትረየሱን እኔ ሲጀምረው በየቦታው የያዘው ሁሉም ተኩስ ከፈተበት። 3 ሰው እንደጣልንባቸው እንዳለ ይሄ ጥይት በል ይሄ ነዳጅ ሊያቃጥሉበት የነበረውን በሙሉ ጥለውት ነው ሄዱት። ቁልቁል ሲወርዱ ደግሞ ታች የነበረው ኃይል እዚህ ገብርኤል የሚባል ቦታ አለ። ከዛ ቤተክርስቲያን ሄደው ቆረጣ ነው የገቡታችሁ። እዛ እንደገና ደግሞ 3 ሰው ደገሙባቸው። በማግስቱ ቅዳሜ ዕለት ደግሞ 1500 ይሆናል። የኛ ኃይል ትንሽ ነው፣ ምን ማድረግ እንችላለን? ይሄ አቅማችን አይችልም አሉ። እስቲ ዛሬም እኔ ባለን ጥይት ተዋግተን እዚቹን ሞታታለን እንጂ በእኛ ሬሳ ላይ ይሄዳሉ እንጂ ለምን 4000 አይሆንም ነው ያልኋቸው። እንደዛ ስላቸው እውነት ሞን የተፈጠረ 4 መታንባቸው እንደገና። ይህ የመጀመሪያው ምዕራፍ ነበር። ለጊዜው የተሬ ቀበሌ እንደ እንቆቆ ፍሬ የመረረች ብትሆንባቸውም ለመመለስና በሌላ መንገድ ለማጥቃት ማሰባቸው አልቀረም። ልዩነቱ ግን ተሬዎች ይህንን ሐሳብ ጠላት ሲያላምጥ እነሱ ቀድመው ውጠውት ነበርና ተዘጋጅተው ጠበቁት። ሲመለሱ ከዛ ጉዳት ከደረሰባቸው በተናጠል ነው የሚመጡት። የሽምቅ ውጊያ ነው የሚጠበቅብን። 5-6 ይሆኑ ነው የሚመጡት ተባባልን። ከዛ ሲመጡ አንድ ቀን 6-8 ሆነው መጡ። ቀጥታ መጣው ጨበጣን የተገናኙት ከ8 ጋር። ከዛ 2 አመልጠው ሄዱ። 6 ቀሩ። ከ6 ውስጥ አንዷ ጄሌ ናት። ከዛ አንድኛው እግሩን ተመቶ በቃ ምንም ሰው ሊያስጠጋ አልቻለም። ከዛ ስበር መጣሁ መትረየሱን ትቼ። አንድ ቦምብ ነው ያስኳት፣ የግል መሳሪያ የለኝም። ያችን ቦምብ እየሮጥሁ መጣሁ። ከዛ ምንም የለ። ያችን ቦምብ ሰወረውርበት ያ ሰውዬ በዛው ሞተ። ጉርድ ነው ያደረገው ወገሙም ማለት ነው። 17 ነገድ ነው የቀበጡለት እንዲሉ የትግራይ ወራሪ ቡድን ወደ ተሬ ቀበሌ ለመግባት መሞከሩ ለጀግኖቹ ተጨማሪ መሳሪያ አቅም ከመፍጠር ያለፈ ውጤት አልነበረውም። እነኚህ ጀግኖች 17 ጠላትን ቀንሰው 4 ክላሽንኮቭ ማርከው ቀበሌያቸውን አስከብረው ወገኖቻቸውን ከመጨፍጨፍ እህትና ሚስቶቻቸውን ከመደፈር ከብቶቻቸውን ከመታረድ ታድገዋል። ለአሸባሪ ቡድን ደግሞ ነገም ቢሆን እጅ አንሰጥም ብለዋል። ሀገር ሲወረር ህዝብ እንዲነሳ ክተት የወግነውና ነጋሪት ሲመታ ጥሪው ህዝባዊ ምላሽ አግኝቷል። የጀግኖች ኢትዮጵያውያን ድል ተቃርበዋል። ጠላት በየአውደ ውጊያው ይቀበራል። በጠላት መቃብር ላይ የፍትህ ፀሐይ ይወጣል። ትግሉም በጽናት ይቀጥላል። ከአሚኮ የጀግኖች አምባ ነጋሪታችን ይጎሰማል። ነጋሪት በየዕለቱ ከሰኞ እስከ አርብ ከምሽቱ 2 ሰዓት ተኩል፣ ቅዳሜና እሁድ ደግሞ ከምሽቱ 2 ሰዓት ጀምሮ ከአሚኮ ብቻ ወደ እናንተ ይደርሳል። እርሶም የነጋሪት ቤተሰብ እንዲሆኑ ተጋብዘዋል። የበቃ ወይም ኖሞር ንቅናቄ በአሜሪካ የተለያዩ ግዛቶች እንደቀጠለ ነው። በዋሽንግተን ዲሲ፣ ሜሪላንድ እና ቨርጂኒያ ግዛቶች ኢትዮጵያውያን፣ ትውልደ ኢትዮጵያውያን፣ ኤርትራውያንና ወዳጆቻቸው በኢትዮጵያ ላይ የሚደረገውን ጣልቃ ገብነትና
የመገናኛ ብዙሃን የሐሰት ክስ በመቃወም የበቃ ወይም ኖ ሞር ዘመቻ አካል የሆነውን ሰላማዊ ሰልፍ አካሂዷል። አሜሪካ የኢትዮጵያን ሉዓላዊነት አክብሪ፣ አሸባሪውን የትግራይ ወራሪ ቡድን መደገፍ ይቁም፣ በኢትዮጵያና ኤርትራ ላይ የሚራመደው የተሳሳተ ፖሊሲና የተጣለው ማዕቀብ ይብቃ የሚሉት ደግሞ ሰልፈኞቹ ካነገቧቸው መፈክሮች መካከል ናቸው። በኢትዮጵያ ላይ እየተደረገ ያለውን ዓለም አቀፍ ጫና በመቃወም በውጭ የሚኖሩ ኢትዮጵያውያን፣ ትውልደ ኢትዮጵያውያን፣ ኤርትራውያንና ወዳጆቻቸው የተጀመረው የበቃ ወይም ኖ ሞር ንቅናቄ ዓለም አቀፍ ትኩረት አግኝቶ እንደቀጠለ ነው። ተመልካቾቻችን በአሜሪካ የተለያዩ ግዛቶች የተካሄዱ የበቃ ወይም ኖ ሞር ዘመቻዎች መካከል የተወሰኑትን ተመልክተን እንመለስ። Shame on the Washington Post. Shame on the Washington Post. No more. TPLF. No more. TPLF. We don't want. TPLF. We don't want. TPLF. Biden, we don't want. TPLF. Biden, we don't want. TPLF. We don't want. TPLF. We don't want. TPLF. No more. TPLF. No more. TPLF. Who wants freedom for Africans? Ethiopia. Who wants freedom for Africans? Ethiopia. What can I do? ተመልካቾቻችን መረጃውን በአሜሪካ የኢትዮጵያ ኤምባሲ ነው ያገኘ ነው። በጠቅላይ ሚኒስትር ዶክተር አብይ አህመድ ጥሪ ወደ ሀገር ቤት የሚገቡ 1 ሚሊዮን ኢትዮጵያውያን ተዳክሞ የቆየውን የሀገሪቱን ኢኮኖሚ የማነቃቃት ኃይል አለው ሲሉ የኢኮኖሚ ባለሙያው አቶ ውድ ወርቁ ተናገሩ። መንግስት በዘላቂነት ኢኮኖሚውን ለማሳደግ ከዳያስፖራ ማህበረሰብ ጋር በጋራ መስራት እንዳለበትም ገልጸዋል። ኪዳነ ማርያም ብርሃኔ ዳያስፖራ ሰላምን፣ እውቀትን፣ ጥበብን ያስተምር፣ መለያየት አሳፋሪ እንደሆነ ይናገር፣ አንድ ሆኖ አንድነት ያስተምር። በጠቅላይ ሚኒስትር ዶክተር አብይ አህመድ ጥሪ በመጪው የገና በዓል 1 ሚሊዮን ኢትዮጵያውያንና ትውልደ ኢትዮጵያውያን ዲያስፖሮች ወደ ሀገር ቤት ይገባሉ ተብሎ ይጠበቃል። እነዚህ ሀገር ወዳድ ዲያስፖሮች ወደ ሀገር ቤት ሲመጡ ትልቅ ዓላማን አንግበው ነው። ምዕራባውያን በኢትዮጵያ ላይ የያዙትን የተዛባ አመለካከት መቀየር፣ ሀገሪቱን መፍረሷን፣ ሰላም ማጣቷን ለሚናፍቁ ጠላቶቿ ህልማቸውን ቅዠት ማድረግ፣ እሱንም በተግባር ሀገር ቤት ሆኖ ማሳየት የዲያስፖራዎች ትልቅ ዓላማቸው ነው። ከዚህ በተጨማሪ በትግራይ ወራሪ ቡድን የተጎዱ ወገኖችን መጎብኘት፣ ከጎናችሁ አለ ማለት የዲያስፖሮቹ ሌላኛው ግባቸው ሆኖ ሀገር ቤት በቅርቡ ይገባሉ። ታዲያ እነዚህ ሀገር ወዳድ ዲያስፖሮች ምድሯን ረግጠው ሀሳባቸውን እንዲያሳኩ መንግስት አስፈላጊውን ዝግጅት አድርጓል። በምክትል ጠቅላይ ሚኒስትርና ውጭ ጉዳይ ሚኒስትሩ የሚመራ አንድ ብሔራዊ ኮሚቴ ሰይሟል። ይሄ ብሔራዊ ኮሚቴ የተለያዩ ንዑሳን ኮሚቴዎችን አደራጅቶ ባለው የቆይታ ጊዜ ሊሰሩ የሚገባቸውን ተግባራት አቅዶ በመንቀሳቀስ ላይ ይገኛል። እነዚህ ንዑሳን ኮሚቴዎች በየዘርፋቸው ከሁነት ዝግጅት ጀምሮ እስከ ጸጥታና ደህንነት የማስጠበቅ ስራውን የሚመለከቱ ከኤርፖርት አቀባበል ጀምሮ የተለያዩ የልማት እንዲሁም ደግሞ የተጎዱ አካባቢዎችን የመጎብኘትን ጀምሮ የሚያስተባብሩ የራሳቸውን የዘርፍ እቅድ አዘጋጅተው የራሳቸውን አባላትን በደንብ አደራጅተው በመስራት ላይ ይገኛሉ። የዲያስፖራው ሀገር ቤት መምጣት ትልቁ ዓላማው የኢትዮጵያ መልካም ገጽታ ለዓለም ማሳየት ይሁን እንጂ ፋይዳው ግን ከዛም በላይ ነው። እንደ ኢኮኖሚ ባለሙያው አቶ ውድ ወርቁ ገለጻ ዲያስፖራው ወደ ኢትዮጵያ መምጣቱ በአሸባሪው የትግራይ ወራሪ ቡድን ተዳክሞ የቆየውን ኢኮኖሚ የማነቃቃት ኃይል አለው። በኢኮኖሚ ላይ ትልቅ መነቃቃት ያመጣል። እንደምናውቀው ሀገራችን ከፍተኛ የሆነ ችግር ያለባት የውጭ ምንዛሬ ነው። ከሚመጡት ውስጥ እንግዲህ 1 ሚሊዮን የተጠራ 1 ሚሊዮን ሙሉ በሙሉ ይመጣል ብለን ብናስብና እያንዳንዱ አንድ ግለሰብ 10,000 ዶላር እንኳን ለዚህ ጉዞ ወጪ ያደርጋል ብለን ብናስብ ኢትዮጵያ ወደ 10 ቢሊዮን ዶላር ገቢ ታገኛለች ማለት ነው። ሶ ይህን ስናስብ በኢኮኖሚ ላይ በጣም ከፍተኛ የሆነ መነቃቃት የገጠመንን ከፍተኛ የሆነ የውጭ ምንዛሬ ባጭሩ በትንሹ ሊቀርፍልን የሚችል ነገር ነው ማለት ነው። ከኢኮኖሚ አንጻር ስናየው እንደ ኢኮኖሚ ባለሙያው አሁን የታየው የዲያስፖራው ሀገር የመጥቀም እሳቤ ተጠናክሮ ሊቀጥል ይገባል። ለዚህም መንግስት ከዲያስፖራው ማህበረሰብ ጋር ይበልጥ መቀራረብ ይኖርበታል። የዲያስፖራ እንደምናየው በተለያየ መንገድ የሀገሩ ተቆርቋሪ ነው። በተለያየ መንገድ እንቅስቃሴ እያደረገ እንመለከታለን። መንግስትም ኢኮኖሚውን ከፍቶ ዲያስፖራው ከሀገር ውስጥ ባለሀብት ጋር በጥምረት አገሩን ማልማት መቻል አለበት።